በእውነት ነው መነግራችሁ እግዚአብሔር ልኮይን የመጣውት መልእክት አለኝ። ለመግቢያ ማነበውን የመጽሐፍ ቅዱስ ክፍል ሁላችንም እናወጣና አንደኛ ነገሥት ምዕራፍ 17 ላይ እንሄድና መልእክቱ መንፈስ ቅዱስ ወደ ልቤ ሲያመጣው ሁሉ ጊዜ እግዚአብሔር መንፈስ ለኔ ሲነግረኝ የሆነ ነገር ሲነግረኝ መደገፊያ እንደ ስፕሪንግ ቦርድ ቃልህን ስጠኝ በቃል ላይ ተነስቼ እንድናገር እላለሁ። እግዚአብሔር ደግሞ ቃሉን ይሰጣል። ይገርማችኋል። ክብር ለኢየሱስ ይሁን። እግዚአብሔር ቃልን ይሰጣል። መጀመሪያ የሰጠኝ ቃል ታስታውሳላችሁ። የእናንተ ጌታ ግብርና ታክስ አይከፍልም እንዴ ብለው እነ ጴጥሮስን ጠየቋቸው። ሰሞኑን በግብር የሚሰቃዩ ብዙ ሰዎች አካባቢያችሁ ካሉ እኔ ጋር በጣም ብዙ ሰው አለ። አካባቢዬ ላይ ብዙ ሰው አለ። በግብር የተጨነቀ አይኑ ፍጥጥ ያለ ማዕት ሰው አለ እና እነሱን እያሰብኩ በነበረበት ጊዜ የመጣው ቃል እሱ ቃል ነውና ምንድነው ያሉት? አው ይከፍላል አሉ። እነ ጴጥሮስ ስራ ያቆሙ አሳ አጥማጆች ናቸው። ጌታ ጌታ እያሉ ስራ ፈተዋል። ኦሬዲ የተዘጋ ነገር ነው ያላቸው። ያልተመለሰ ንግድ ፍቃድ ነገር እጃቸው ላይ ያለ ይመስላል። ስለዚህ ስቃይ ውስጥ ነው ያሉት። ምንም የላቸውም። አውጥተው ለተጠየቁት ነገር መመለስ አይችሉም። ስለዚህ ይህንን ጥያቄ ሲጠየቁ ኢየሱስ አጠገባቸው የለም። ግን ምን እያስጨነቃቸው እንደሆነ ምን እያሳቀቃቸው እንደሆነ አጠገባቸው የሌለው ጌታ ያውቃል። ዛሬ አንደኛው መልእክቴ በምንም ሁኔታ ውስጥ ያለፋችሁ እንደሆነ ምን ሰምታችሁ እንደተረበሻችሁ ምን አይነት ደብዳቤ ቤታችሁ እንደመጣ ምን አይነት ደብዳቤ ንግዳችሁ ላይ እንደመጣ ምን አይነት ጥያቄ እናንተ እንደተከሰተባችሁ በመንገዳችሁ ላይ የተከሰተባችሁን ነገር ኢየሱስ ያውቃል። የሰማ ሰው አሜን ይበል። ያውቃል። ጴጥሮስ መጥቶ እንዴት አድርጌ ነው ለዚህ ጌታ ምነግረው ችግሬን? ምክንያቱም እሱም ስራ የለውም። ስናየው ሰዎች እየደገፉት የሚወጣ የሚገባ አይነት ጌታ ነው። እነ ሰሎሜ ናቸው በፍራንክ የሚያገለግሉት። እነ አብረውት የነበሩት እነ ሶስና ናቸው እቺን እስቲ ያዝ የሚሉት። ኢየሱስ እንደዚህ አይነት ጌታ እንደሆነ ያውቃሉ። ካሽ ይዞ አላዩትም። እየተጠየቁ ያሉት ካሽ ነው። እየተጠየቁ ያሉት ግብር ነው። ስለዚህ በጣም ስቅቅ ብለው ወደ ጌታ መጡ። እንዴት ነው ምን ነግረው ብለው ሲጠይቁት እሱ ማንን ነው የሚቀበሉት ብሎ ጠየቃቸው። ከማን ነው ግብር የሚጠየቀው? የኮቴ ከማን ነው አላቸው። አው ጌታዬ ከእንግዶች ነው አሉት። እንግዳው እንዳይሰናከሉ እንደውም እንዴት እንደሚራራ ልጆቹ እስኪጠይቁት የማይጠብቅ መጽሐፍ ሲናገር ገና ሳትመጡ የሚያስፈልጋችሁን የሚያውቅ ጌታ በኢየሱስ ስም ወደ ቤታችሁ መጥቷል። የሰማኝ ሰው አሜን ይበለኝ። የተባላችኋትን ያንዳንዷን ነገር በጎዳና የተባላችሁትን፣ በጓዳ የተባላችሁትን፣ በሰፈር የተባላችሁትን፣ በቦታ በየትኛውም ሀገር ሆናችሁ የተባላችሁትን ሰምቷል። የሰማ ጌታ ነው። ጠየቃቸው። የማን ነው? ጌታ ሆይ ከእንግዶች እንግዲያው እንዳይሰናከሉ ሂድና እንትንህን መቃጥህን ወደ ባህር ጣል አለው ይላል። ከዛ ጴጥሮስ ከዛ ሲለው ስትጥል መጀመሪያ የምትመጣ አሳ አለችና የምትገባዛ ውስጥ አውጣት። ከዛስ ይሁን ጴጥሮስ ዘመኑን በሙሉ የኖረበት ጥርሱን የነቀለበት ሙያ እኮ ነው። አንድም ቀን ከአሳ ውስጥ ስታቴር ተገኝቶ አይታወቅም። አንድም ቀን እንዲህ አይነት ሚራክል አይቶ አያውቅም። ግን ጌታ ከተናገረ አዳዲስ ሚራክሎች ይሆናሉ። አዳዲስ ተአምራት ይሆናል። ከዚህ በፊት ወጥቶበት ከማያውቅበት ነገር የናንተ በረከት ይወጣል። የናንተ ሰላም ይወጣል። የናንተ መልስ ይወጣል። ይሄንን በደንብ አሜን በሉና ውሰዱ። ከዛ ስትይዛት የመጀመሪያዋን አሳፏን ስትከፍተው አለው። ከዛ በውስጧ 2 ስታቴር ታገኛለህ። እሱን ሂድና ክፈላል። ጴጥሮስ አስበው ይሄ ነገር ከመሆኑ በፊት የሚያውቀው ሰፈር ነው የሚሄደው። ዘመኑን የኖረበት ሙያ ላይ ነው የሚሄደው። ይሄ ነገር ከባድ ነው። ግን ማን የተናገረው? ስሙን ጥሩታ። ኢየሱስ። ኢየሱስ ካንተ ሙያ፣ ካንተ ልማድ፣ ካንተ ዕውቀት፣ ካንተ ችሎታ በላይ ነው። አንተ ከምታውቀው ነገር በላይ ነው። አንተ ከተለማመድከው ነገር በላይ ነው። ቃል ይውጣው እንጂ አዲስ ነገር ያደርጋል። ተሰምቶ የማያውቅ ነገር ያደርጋል። አደረገ ጌታ። ከዛ ሄደና ሲይዝ ጠብቆ በስመ አብ ወልድ እንዴት ነው የሚሻለው? ልክፈት ሲከፈት እንደተባለው አሜዚንግ ታምር ነው። ይሄን ያደረገ ማን ነው? ኢየሱስ። ይሄ ቃል መጣ ድብልቅልቄ ነው። የብዙ ሰዎች እንቆቅልሽ። ይሄንን ነገር ልክ መንፈስ ቅዱስ ወደ ልቤ ይሄ በዚህ ቃል መንፈስ ወደ እኔ ከመጣ በኋላ የብዙ ሰዎች ጥያቄ ተመለሰ።
በስልክ የመጡ ሰዎች ጥያቄያቸው ተመለሰ። በአካል የመጡ ሰዎች ጥያቄያቸው ተመለሰ። የተናገርኩት ነገር ሆነ። በጣም ብዙ ነገር እግዚአብሔር ገለባበጠ። ይሄ የሆነ ነው መንፈስ ቅዱስ ሂድና ሕዝቤን አጽናና በዚህ መንፈስ ስላለኝ በዚህ መንፈስ ይሄንን ቃል ነው የምንካፈለው። ነገሥት 17 በገለዓድ ቴስቢ የነበረ ቴስቢያዊ ኤልያስ አካብን በፊቱ የቆምኩትን የእስራኤል አምላክ ሕያው እግዚአብሔርን ከአፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው። እግዚአብሔርም ቃል እንዲህ ሲል ለእርሱ መጣለት፣ ከዚህ ተነስተ ወደ ምስራቅ ሂድ፣ በዮርዳኖስ ትይዩ ባለው በኮሬት ፈፋ ውስጥ ተሸሸግ፣ ከወንዙም ትጠጣለህ፣ ቁራዎቹም በዚያ ይመግቡ ዘንድ አዝዣለሁ። ሄዶም እንደ እግዚአብሔር ቃልም አደረገ። ሄዶ እንደምንድን ያደረገው? እንደ እግዚአብሔር ቃል አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮሬት ፈፋ ውስጥ ተቀመጠ። ቁራዎችም በየጠዋትና በየማታው እንጀራን ስጋ ያመጡለት ነበረ፣ ከወንዙም ይጠጣ ነበረ። ከብዙ ቀን በኋላ በምድር ላይ ዝናብ አልነበረም፣ ወንዙም ደረቀ። የሚገርም ነው። ይሄ የመጀመሪያው ፔጅ ላይ ያለው ነው። ከአፌ ቃል በቀር የሚል በእግዚአብሔር በጣም የሚተማመን አንድ ነብይ ታያላችሁ። ግልሙትና ሀገሩን ሞልቶት፣ ሀገሩን ግፍ ሞልቶት፣ ሀገሩ ላይ ጭካኔ ሞልቶ፣ ሀገሩ ላይ ባል ነቢያቶች ሞልተው፣ ሀገሩ ላይ በጣም የነደደ የማይያዝ የማይገጣጠም በጣም አሰቃቂ ነገር ባለበት ጊዜ መጣና ከአፌ ቃል በቀር የማገለግለው እግዚአብሔር አለ። በእግዚአብሔር እንዴት እንደሚተማመን ስሙን ተሸክሞት እንዳለ የማገለግለው ስሙን ተሸክሜው ምኖረው ስሙን እየጠራሁት ምኖረው የማመልከው እግዚአብሔር ምስክሬ ነው። በእነዚህ ዓመታት ዝናብና ጠል አታገኝ። በነበረው ጭቆና፣ በነበረው ከባድ ፍርሃት፣ በሕዝብ ላይ የነበረ ሰቆቃ፣ በሕዝብ ላይ የነበረ ተጽዕኖ፣ በሕዝብ ላይ የነበረ አጋንንታዊ ተጽዕኖ ተመልከቱ። ሰው በሁለት ልቡ መኖርና ለመኖር መካከል፣ ማምለክና ለማምለክ መካከል በነበረበት ጊዜ፣ በጣም ከባድ ጭቆና በነበረበት ጊዜ ነው ወጥቶ ይሄን ልኬን ሲል እግዚአብሔር መጣና በል አሁን ተነስተ ወደ ኮሬት ፈፋ ሂድ፣ በዛ ተሸሸግ። ያፈን ቃል እኔ አከብራለሁ። ኮሬት ፈፋ ሂድ፣ ተሸሸግ። የሚመግብን ደግሞ የሚመግቡ ቁራ ምን ብያለሁ? አዝዣለሁ። ማን ነው አዛዡ? ይሄ እግዚአብሔር አምላካችሁ ነው ወይ? ምንድን ነው ማዘዝ የሚችል? ሁሉን ማዘዝ ይችላል እሱ እግዚአብሔር። አዝዣለሁ። ማንን? ቁራው። ምን እንዲያደርግ? ስጋ እንዲመግብ። ስጋ ቁራና ስጋ ተገናኝተው ስጋ ከሱ ተርፎ ለእኔ እኮ ይሄ ሆዳም ይሄ ነጣቂው ራሱ በጣም ስጋውን የሚፈልገው እሱን አዟል። ደጉን አይደለም፣ ቸሩን አይደለም፣ ይሄ ስጋ ምኑም ያልሆነው አይደለም፣ ስጋ የማይበላውን አይደለም፣ የማይፈልገውን ነገር የሚፈልገውን ነገር እንዲሰጥህ አዝጇል። አስፈላጊውን ነገር እያመጣ እንዲያቀርብ ጠዋትም ማታም እያመጣ ቁርስም ሰዓት እንዲጋብዝህ አዝጇል። እግዚአብሔር እንደዚህ ነው ያለው። አዝዣለሁ። መኖሪያችሁን አዝዣለሁ። በቃ ይሄንን ከሰማህ በደንብ አሜን በል። ይሄ ቅዠት አይደለም፣ እምነት ነው። አሜን በል። እግዚአብሔር አዝዣለሁ። ማንን? የማታምነውን አዝዣለሁ። የማይታመነውን ቁራ ታውቃለህ። የቁራ መልእክተኛ ታውቃላችሁ። የቁራ መልእክተኛ ምንም አይልም። የማይታመን ተልኮ የሚቀር ነው እኮ። ኖህ ታስታውሳላችሁ? ልኮት የጠፋው ማለት ልኮት የጠፋው እኮ ቁራ ተልኮ በዛው ጠፋ። የማይታመነውን እኔ አዝዣለሁ። ታማኝ አድርጌ አዝዣለሁ። እግዚአብሔር እንደዚህ ነው ያለኝ፣ ለሕዝቤ የማይታመን አዝዤላችኋለሁ። እመኑኝ፣ ይሄ ይሆናል። እናንተ ከምትጠብቁበት ቦታ ሳይሆን ከማትጠብቁበት ቦታ ትእዛዝ ወጥቷል። ትእዛዝ ያወጣው የሰራዊት አምላክ እግዚአብሔር ነው። ያዘዘው ደግሞ መታዘዝ ባህሪው ያልሆነውን ነው። የማትጠብቁትን አካል እግዚአብሔር ያዘዋል። በቃ ዝም ብላችሁ አሜን ብሉና ውሰዱ። አይገርምም?
ከዛስ ቁራ ኮሬት ፈፋ ሄደ፣ እንደ እግዚአብሔር እንዳለው አደረገ ይላል። ተመልከቱ ደግሞ ባሪያዎቹ እንደዚህ ናቸው። እግዚአብሔርን ለመስማት የመጣ ሰው እግዚአብሔርን ለመታዘዝ ሬዲ መሆን አለበት። እዚህ ቁጭ ብሎ ሰሚ ብቻ አይደለም አድራጊ መሆን አለበት። ተነሳና ኮሬት ፈፋ ሄደ ወንዝ ስር ቁጭ አለ። ምንድነው እዛ ያስቀመጠው ሲባል ውሃ የሚጠጣውን ከኮሬት ፈፋ የሚበላውን ከሰማይ ቁራ ይዞለት እንደሚመጣ ነግሮታል። አምኖ ሄዶ ወንዝ ውስጥ ቁጭ አለ። ከዛ ቁራ ይመጣል። አንድ ቀን መጣ። እውነት ነው እንዴ? አምጥቶ ጥሎ ሄደ ቁራ። ከዛ አንስቶ በላ። ውሃ እዛ ይጠጣል። እስቲ ይሄ ምናልባት አምልጦት ሊሆን ይችላል። ከሰዓትም ይመጣል ይጥላል። አሁን ዛሬ ተሳስቶ ነው፣ ነገ ረጅም ጊዜ እግዚአብሔር እያመጣ ባሪያው መገበው። እናንተን ለመመገብ እግዚአብሔር አዝዣለሁ ብሏል። እግዚአብሔር አዟል። ማንን? ቁራ ስላልታመነ አይደለም ከኮሬት ፈፋ የሚነሳው ወገኖቼ። የማይታመነው ስላልታመነ አይደለም። የማይታመነው ሐሳብ ስለቀየረ አይደለም። የሥጋ አቅርቦት አልሰጥም ብሎ ስለበላበት አይደለም። እግዚአብሔር አምላክ ቁራን ታማኝ አድርጎ ያዘዘው፣ አበላው። ኮሬት ፈፋ ደረቀ ይላል። ከባድ ድርቅ ስለነበረ ኮሬት ፈፋ ሲደርቅ ወንዙ ውሃው ሲጠፋ ለልጁ ውሃ ያስፈልገዋል። ደግሞ ሌላ እስቲ ለወጥ ላርግለት ይልና እግዚአብሔር ይሄንን አዞ ጊዜውን በሙሉ አሳልፎ ረጅም ጊዜ መግቦት ጠብቆት ውሃው ሲደርቅ በል ደግሞ ይለውና እናንብበው ቁጥር 8 ከወንዙም ይጠጣ ነበር ከብዙ ቀን በኋላ። ከስንት ቀን? ከብዙ ቀን። እግዚአብሔር ብዙ ቀን መጋቢ ተዘጋጅቶላችኋል። እስቲ አሜን በሉ። ለዛሬ አይደለም፣ ለብዙ ወራት፣ ለብዙ ዓመታት። አንተ ችግር ማየን እስከመቼ አጎቴን እስከመቼ አትበል። እግዚአብሔር ያዛል። ካዘዝ አረፈ ቁጭ በል። እግዚአብሔር የማይታመኑ ንፉግ ሰዎችን ያስነሳላችሁ። አሜን በሉ። የማይታመኑ ስስታሞችን እግዚአብሔር ያዛቸዋል። እግዚአብሔር ካዘዘ የማይታዘዝ የለም። አሜን ብሎ ሄደ። እንዳለውም ብዙ ቀን በኋላ በምድር ላይ ዝናብ አልነበረም፣ ወንዙ ደረቀ። ወንዙ ደረቀው የራስ ጉዳይ አላለውም እግዚአብሔር። ከዛ ተነሳና ቁጥር 8 ተነስተ ደግሞ በሲዶና አጠገብ ወዳለች ወደ ሰራፕታ ሂድ፣ በዚያ ተቀመጥ። እነሆም ትመግብ ዘንድ አንዲት ባልቴት ይሄ እግዚአብሔር ቆይ የሚያዘው አጥቶ ነው። አንዴ ቁራ ባልቴት ለምንድን ነው የሚያዘው? ሌላ ባለጠጋ የለም እንዴ? ባልቴት እኮ ብቻዋን ልጅ የምታሳድግ ምስኪን ናት። በቃ እሷ ጋር ሄጄ ነው ያዝዣታለሁ፣ ትእዛዝ አውጥቻለሁ ማለት አምነህ እንኳን እንዳትንቀሳቀስ ባልቴት አዝዣለሁ አለ። አዝዣለሁ የሚል የእግዚአብሔር ቃል መጣለት። ተነስቶም ወደ ሰራፕታ ሄደ ይላል። አያችሁ፣ የእግዚአብሔር ሰው ስትሆኑ አትፈላሰፉ። እግዚአብሔር ያለውን ነው የምታረጉት። አሜን። እንዴት ከኬታ አምጥቶ እንዴት ሆኖ ምን አቅም አለው እሱ? ምን አቅም አላት እንዴ? አጎቴ ምን ይችላል አትሉ። እግዚአብሔርን ቃል ነው የምትሰሙት። የእግዚአብሔር ቃል የመፍጠር ኃይል አለው፣ የመፍጠር አቅም አለው፣ ያልነበረን የማኖር ኃይል አለው። መጽሐፍ ምድር ባዶ ነበረች፣ አንዳችም አልነበረባትም። ቃል ነው እግዚአብሔር ያወጣው። ያ ቃል ነው ምድርን እንደዛ ቡቃያ በቡቃያ ያደረጋት። ወገኖቼ እግዚአብሔር በቃሉ ከመጣ በኋላ አትፈላሰፉ። እንዴት ሆኖ አይባልም። ልክ ይህን ሲለው አዝዣለሁ ሲለው በቃ ካዘዝክማ ብሎ ሲሄድ ሄደ። የት? ማንም ፍለጋ? ባለጠጋ ፍለጋ ነው? ያለው ሀብታም ፍለጋ ነው? ባለስልጣን ፍለጋ ነው? አይደለም። ቃሉ የወጣበትን ሰው ፍለጋ። የእናንተ መኖሪያ ያለው ቃል ውስጥ። የሰማኝ ሰው አሜን ይበል። የእናንተ ህልውና ያለው ቃል ውስጥ ነው። የእናንተ ታምራት ያለው ቃል ውስጥ ነው። እንዴ ፓስተር ቸሬ ዛሬም ቃል ውስጥ ትለናል እንዴ? ምድር እንደዚህ የነደደች ኤልሳ ከዚህ በፊት የተናገረው ይሄንን ነው። ምድር ነዳ፣ በኃይለኛ ጦርነት ተከባ። ልክ ዛሬ ኢትዮጵያ እንዳለችበት በዙሪያዋ ኃይለኛ ጦርነት ነዳ፣ ኃይለኛ ረሃብ ነዳ። ከተማይቱ ላይ የሚበላ ጠፍቶ ሰዎች የሚበሉት አጥተው የአህያ ራስ እየተነገደ ኩስ እየተበላ የአህያ ራስ እየተበላ ሰው ከመራቡ የተነሳ ከመጨነቁ የተነሳ ልጁን እያነሳ እየገመጠ ልጁን እየቀቀለ በሚመላበት ጊዜ እግዚአብሔር በዛ አስጨናቂ ጊዜ ያንን ኤልሳ ራሱን ከላዩ ላይ አነሳ
እመለሳለሁ ብሎ ንጉሱ መልእክተኛ በላከበት ጊዜ የዛን ጊዜ ኤልሳዕ ወጥቶ ምንድን ነው ያለው? ወጥቶ እኮ አሁንም ያላቸው የእግዚአብሔርን ቃል በዚህ ረሃብ ውስጥ፣ በዚህ ጭንቅ ውስጥ፣ በዚህ ጦርነት ውስጥ፣ በዚህ የማይቻል የሚመስል በነደደ አትሞስፌር በቃ ሌላ መፍትሄ የለውም። ቃል ስማ፣ የእግዚአብሔርን ቃል ስሙ፣ ነገ ታምር ይሆናል። የእግዚአብሔር ቃል ውስጥ መድኃኒታችሁ አለ። የሰማ ሰው በደንብ አሜን ይበለኝ። በኢየሱስ ስም መድኃኒታችሁ አለ። እናንተን ለማኖር እግዚአብሔር ኦፕ ብሎ የሚሰራው ነገር የለም። ቃል ነው የሚያወጣው። አዝዣለሁ። ኤኒትሬ አላስገለበጠም። እርሻ ሰብል አላከውም። የሆነ ምግብ ምናምን ማቀነባበሪያ አላከውም። የሆነ ባለጠጋ ቤት አላከውም። ቃሉን ያወጣበትን ቦታ እሱ ነገረው። አንዲት መበለት አለች፣ አንዲት ባልቴት አለች። እሷ ጋር ትሄዳለህ፣ ትእዛዝ አውጥቼላታለሁ፣ ትመግብሃለች። እቺ ሴትዮ መመገብ ትችላለች ወይ? በመጀመሪያ ደረጃ ብትሉ የምትመግብ አይደለች። ሴትዮዋ ራሱ ጥያቄ ያለባት ናት። በልቼ ምን ልበል የምትል እኔና ልጄ እቺን እንጎቻ ጋግረን በቃ የመጨረሻ በልተን እንሙት የምትል ሴትዮ ጋር ነው ቃል የመጣ። አይታመን። እግዚአብሔር እናንተን ለማኖር ሲፈልግ እናንተ ለመኖር የምትፈልጉትን ነገር የያዙ ሰዎች ጋር ለሚልካችሁ ማታምኑት ቦታ ላይ የእናንተ ነገርን አስቀምጡት። እቺም ሴትዮ ራሷ የምግብ ዋስትና ጥያቄ ያለባት ናት። እንኳን ልትመግብ በልቼ ልሙት የምትል ናት። ግን መጥቷል። ምኑ? ቃሉ መጥቷል። ዋው! ለካ ያልነበረን የሚያኖር ቃል የተሸከመ ሰው ጋር ነው ህልውናችን ያለው። ወገኖቼ እንጀራ ፍለጋ አታነፍንፉ። የእግዚአብሔር ቃል ከሌለ ትርጉም የለውም። ያለ እግዚአብሔር ፍቃድ የበላ ደስ ብሎ ተድላን የቀመሰ አላየሁም አለ ሰለሞን። የለም፣ እግዚአብሔር ፈቃዱ የተቀመጠበት ቦታ ነው የምትኖሩት። እግዚአብሔር አዞላችኋል። እኔ መልእክቴ ይሄ ነው ወገኖቼ። እግዚአብሔር አዟል። በቃ ለእናንተ ትእዛዝ ወጥቷል። ለልጆቹ የሚኖሩበትን ትእዛዝ አውጥቷል። የማይታመን ነገር እያደረገ ያሻግራቸዋል። የማይታመን ነገር እያደረገ ያሳልፋቸዋል። የማታምኑትን ነገር እግዚአብሔር እያስነሳ ታምራት በሕይወታችሁ ያደርጋል። ካልጠበቃችሁበት ቦታ መድኃኒታችሁን ያፈልቀዋል። እናንተ ተስፋ ካደረጋችሁበት ሳይሆን ካላደረጋችሁበት ቦታ እግዚአብሔር ታምራትን ያደርጋል። የሰማኝ ሰው እጆቹን ከፍ አድርጎ አሜን ይበለኝ። በጌታ በኢየሱስ ስም ይሆንላችኋል። እግዚአብሔር ችግር የለም። አዝዣለሁ። ይሄ ሉዓላዊ በዚህ ድንቅ አስጨናቂ ጨለማ በሞላበት ረሃብ ላይ ባልቴት ጋር ሂድ አዝዣታለሁ። እሷ ራሷ ትፈልገዋለች እኮ ጉዳይ። በቃ እሷ ጋር መድኃኒት አለ። ተጠንቀቁ። በጣም ብዙ ነገር ያለበት ቦታ መፍትሄ ያለ መስሏችሁ አይናችሁን እዛ ላይ አድርጋችሁ ከሆነ እሱን አንሱና አይናችሁን እሱ ላይ አድርጉ። የሚናገራችሁን ስሙ። ኤልያስ እግዚአብሔርን ሰማው። ተነሳውን ከቆሬት ፈውጣ ሰራብታ አዘጋጅቻለሁ። መጋቢ አዎ። ምን አይነት ባለጠጋ አይደለም። ባልቴት ባሌ ሞተባት በሞትና በሕይወት መካከል ያለች ሴትዮ እሷ መጋቢ ትሆናለች። የቀሩትን ጊዜያት ደግሞ በእሷ በኩል አልፋለሁ። በእሷ በኩል አልፍና ያንተን ህልውና አረጋግጥና የእሷን ሕይወት አስቀጥለዋለሁ። ሰራብታ ሄድ። ሴትዮዋ ጋር ሲደርስ ሴቲቱ የምታደርገውን እንስማ። ሰራብታ ሄደ። ከተማይቱን በር በደረሰ ጊዜ አንዲት ባልቴት በዚያ እንጨት ትለቅም ነበር። ስራዋ ራሱ እንጨት ትለቅማለች። ልክ ሲደርስ ሰራብታ የእግዚአብሔር ስራን ተመልከቱ። ሴትዮዋ ምን ትለቅማለች? አንተ እንጨት ለቃሚ ጋር ሰው እንጀራውን እግዚአብሔር ያስቀምጣል። ስለዚህ እንዳትንቁ ወገኖች፣ መድኃኒታችሁ የት ጋር እንዳለ ስለማታውቁ እንጨት እየለቀመች ነበር። እሱም ጠርቶ የምጠጣው ጥቂት ውሃ በጽዋ ታመጭልኝ ዘንድ ለምንሻለሁ አላት። ውሃ ልታመጣለት በሄደች ጊዜ ወደ እርሷም ጠርቶ የኔ እናት እሙዬ፣ እናቴ፣ አቤት። ዞር ስትል ይኸውልሽ ቁራሽ እንጀራም በእጅሽ ይዘሽ ትመጭልኝ ዘንድ ለምንሻለሁ አላት። እንጀራ ጭራሽ! አዎ። እርሷም አምላክ ሕያው እግዚአብሔርን በማድጋ ካለው ከእፍኝ ዱቄት በማሰሮ ውስጥ ካለው ከጥቂት ዘይት በቀር እንጀራ የለኝም።
ያንተ ጥያቄ መመለስ እኔ አልችልም፣ የለኝም እንጀራ። እነሆም ገብቼ ለኔና ለልጄ እጋግረው ዘንድ በልተነውም እንሞት ዘንድ ጥቂት እንጨት እሰበስባለሁ አለችው። ያለችውን ዱቄት ለመጋገር ነው ስለቅም ያገኘኝ። እሷም በልተን ወደ መቃብር ነው ምን ሄደው አለች። እሷም በልተን እንኖራለን አይደለም እያለች ኦልሬዲ ጨርሰናል፣ መውጫችን ነው እኔና ልጄ። እሱም በልተን ወደ ሞት ነው ምን ሄደው፣ የለም ሌላ ምንጭ የለ። አያችሁ እግዚአብሔር የት እንደሚሄድ። ዛሬ የጨረሳችሁ ሰዎች አላችሁ። እግዚአብሔር ያላችሁ ትቀጥላላችሁ። ትቀጥላለች። የለም እኮ መቀጠያ ትቀጥላላችሁ። ለምን? ቃሉ መጥቷልና። የሰማ ሰው አሜን ይበል። የእግዚአብሔር ቃል መጥቷል፣ ትቀጥላታለህ። የእግዚአብሔር ቃል መጥቷል፣ ትቀጥያታለሽ። አትሞቻትም፣ አትሞታትም። የሰማኝ ሰው አሜን ይበለኝ። በኢየሱስ ስም አትሞቷትም፣ ትቀጥሏታላችሁ። ለምን? እግዚአብሔር ተናግሯልና። አጠገባችሁ ያለውን ሰው አትሞታትም በሉት። ትቀጥላለህ፣ አትሞታትም በሉት። እውነቴን ነው የምላችሁ በሉት። የእግዚአብሔር ስም የተባረከ። ትቀጥላታለህ። በልቼ ሞታለሁ የለም፣ በልተህ ትኖራታለህ። እስቲ በደንብ አሜን በሉ። በረቱ ነው እንጂ ሞቱ አይልም። ትበላና ትበረታለህ፣ ትበላና ትቀጥላለህ። የሰማ ሰው በደንብ አሜን ይበለኝ። ትበሉና ትቀጥላላችሁ፣ ትበሉና ትቆማላችሁ፣ ትበሉና ትበረታላችሁ፣ ትበሉና አትሞቱ። የእግዚአብሔርን ቃል ሰምታችኋል፣ አዎ ትቀጥላላችሁ። የእግዚአብሔር ቃል ያስቀጥላል። ያከተመለትን ሕይወት ያስቀጥላል። በሕግ የተጠነቀቀውን በሕግ የተጻፈውን ሞት የሚያስከትለውን ኃጢአት ተሸክሞ የመጣ ሰው እንኳን ቢኖር ዛሬ ይቀጥላታል። በኢየሱስም ይቀጥላታል። እኔም አልፈርድብሽም፣ ትቀጥያለሽ አለ። እስቲ አሜን። ከሳሾች ይሸታሉ፣ የሉም ሄደዋል። እኔም አልፈርድብሽም፣ ትቀጥያለሽ። በኢየሱስም ተነስታችሁ ትቀጥላላችሁ። ተነስታችሁ ኑሯችሁን ትቀጥላላችሁ። ተነስታችሁ አገልግሎታችሁን ትቀጥላላችሁ። ተነስታችሁ ስራችሁን ትቀጥላላችሁ። የሰራዊት ጌታ እግዚአብሔር ቃሉን ላከ ፈወሳቸው ተብሎ እንደተጻፈ በኢየሱስም በቃሉ ያስነሳችሁ፣ ከወደቃችሁበት ያስነሳችሁ፣ ከዛታችሁበት ይመልሳችሁ፣ ከዛላችሁበት ያበርታችሁ። እግዚአብሔር ይናገራል። ያለችዋን አብክተን ማገዶ ስለቅም ያየኸኝ ይሄንን አብስለን በልተነው ለመሞት ነው አለችው። ከዛ እንደዚህ አላት። ኤልያስም አትፍሪ፣ ይልቅስ ሄደሽ እንዳልሽው አድርጊ። አስቀድመሽ ግን ከዱቄቱ ለእኔ ታናሽ እንጎቻ አድርገሽ አምጪልኝ። ለምን? ይሄ ሰውዬ አትፍሪ፣ ችግር የለውም አምጩ። መጀመሪያ ለእኔ ቅድሚያ ሲል ለምን? ሴትዮዋ ጋር እግዚአብሔር የላከውን የሰማዩን ምንጭ ስላላየችው፣ እሱ ሰምቶ ስለመጣ ነው እንጂ ነጣቂ አይደለም። እዝሪ አምጩ እያለ የሰውን የመበለትን ቤት ለመበዝበዝ አይደለም። ሰምቶ መጥቷል። አትፍሪ፣ አይዞሽ። እግዚአብሔር እንደዚህ በላቸው ነው ያለኝ። አትፍሩ፣ አይዟችሁ። ስጋታችሁ ይገባኛል፣ አትፍሩ። እግዚአብሔር የማያውቀው ሞት የላችሁ። እግዚአብሔር የማያውቀው ኑሮ የላችሁ። እግዚአብሔር እንደዚህ ይላችኋል፣ አትፍሩ፣ አይዟችሁ። ዞር በሉና ይሄንን በደንብ በቅርብ ርቀት አትፍራ፣ አይዞ ተብለሃል በሉት። ታዘዝ፣ እግዚአብሔር አትፍራ። እግዚአብሔር ማን እንደጣለ ይጥልሃል፣ ማን እንደተወ ይተውሃል፣ ማን እንደረሳ ይረሳሃል፣ በማ ላይ እንደዘጋ ይዘጋብሃል። እግዚአብሔር እንደሆነ በእኛ በሰው ጭን የሚደገፍ አይደለም። ራሱን ተማምኖ የሚኖር ቃሉን ይናገራል። ቃሉን ተናግሮ ማድረግ የሚችል ከቃሉ በስተጀርባ ለሚተጋ የሚሰራ አምላክ ነው ያለን። ክብር ለኢየሱስ ይሁን። ይሄው የእግዚአብሔር ቃል መጥቶ አትፍሪ፣ ሂጂ፣ ገብቶኛል፣ ስጋትሽ ገብቶኛል፣ ሂጂና ግን መጀመሪያ አምጪ፣ ቅድሚያ ለእኔ ስጪ፣ ችግር የለም። እንዴ አመነችው። አይገርም? ኦኬ ቴንክ ዩ። ሄደች፣ እንጎቻ አቀቀለች፣ አቦካችሁ፣ አረገች። ስትጋግረው አስቡት፣ አንድ ነው ከልጇ ጋር ግምስ አርጋ በልታው ትንሽ አንድም ቀን ቢሆን ሊያስቀጥላት ይችላል። ግን በልቶ መሞት ከሆነ ለምን አልታዘዘው? ምን ሀፕን እንደሚያደርግ ምን አውቃለሁ። አይገርማችሁ? ያችን ትንሿን ክፍተት ተጠቀመችበት። በጣም ትንሿ በልቶ መሞት ስለሆነ በልቶ መሞት ከሆነ ምን ችግር አለ?
በልቼ ከመሞት ታዝዤ ብሞት ይሻለኛል። በኢየሱስ ስም ታዞ መሞት ይሁንላችሁ። ይህ ታዝዤ መሞት የሚል የእግዚአብሔር ጸጋ ያገኛችሁ። በቃ ምን አለበት አለሽ፣ በልቼ ለመሞት ከሆነ ታዝዤ ብሞት ይሻለኛል። ሄደችና እንጎቻውን አደረገች። የእስራኤልም አምላክ እግዚአብሔር እንዲህ ይላልና ስሙ ኤልያስ፣ በምድር ላይ እግዚአብሔር ዝናብ እስከሚመጣበት ቀን ድረስ ዱቄቱ ከማድጋው አይጨረስም። ዝናብ ዱቄቱ ከማድጋው አይጨረስም፣ ዘይቱም ከማሰሮ አይጎልም። እርሷም ሄዳ እንደ ኤልያስ ቃል አደረገች። አይዞሽ በርቺ፣ አያልቅም፣ አይጎልም። ዱቄቱም አያልቅም፣ ዘይቱም አያልቅም። የመጨረሻ ነው ያልሽው፣ የመጨረሻ አይደለም፣ የሚቀጥል ምንጭ አለ። ለምን? ከዱቄቱ ውስጥ ቃሉ አለ፣ ከዘይቱ ውስጥ ቃሉ አለ። ሁሉን መፍጠር የሚችል ቃል አለ። ዘይቱን የሚፈጥር ቃል አለ። ዱቄቱን የሚፈጥር ቃል ገብቷል። ማሰሮሽ ውስጥ ቃል ገብቷል። ማድጋሽ ውስጥ ቃል ገብቷል። ስለዚህ እሱ አይጠናቀቅ፣ እሱ አያልቅም። በምድር ላይ ያለው ነገር እስኪፈጸም ወገኖቼ፣ የሰራዊት ጌታ እግዚአብሔር አኖራለሁ ያለ እግዚአብሔር ያኖራችኋል። አሳልፋለሁ ያለ እግዚአብሔር ያሳልፋችኋል። አሻግራለሁ ያለ እግዚአብሔር ያሻግራችኋል። እግዚአብሔር አዝዣለሁ። ማንን? መጋቢህን አዝዣለሁ። ማንን? ቁራው አናምንም። ይሄ አዘዘው፣ ሆዳሙን አዘዘው። በጣም የሚፈልገውን ቁራ፣ አስፈላጊ የሆነውን ነገር እንዲሰጥ አዙት። በጣም የምትፈልገውን እቺን ምስኪን ሴት፣ የሷ ወሳኝ ጥያቄ የሆነባትን ሴት አዟት። ይገርም። አመጣችለት፣ ጋገረችና ኤልያስም እጅ እንደ ተናገረው እንደ እግዚአብሔር ቃል ዱቄቱ ከማድጋው አልተጨረሰም፣ ዘይቱም ከማሰሮ አልጎደለም ይላል። የእግዚአብሔር ቃል ከመጣ የእግዚአብሔር ቃል ያቆማል። ወገኖቼ፣ እንደ አማኝ በስሌት ሳይሆን በእምነት መኖር ከፈለጋችሁ ይሄ የኔ ቃል አይደለም፣ የእግዚአብሔር ቃል ነው። እኔ በጣም ደስ የሚል ነገር እየመዘዝኩ የማጽናናት ልማድ የለኝም። እግዚአብሔር ግን ሕዝቤን አጽናና፣ እኔ ለሕዝቤ የሚኖርበትን አዝዣለሁ። የማይቻል ነገር ችዬ አሳየዋለሁ። የፈራው ነገር አይወርሰውም። እስቲ አሜን በሉ። አዎ፣ በሕዝቤ ላይ የሚደርስ ነገር በእኔ ላይ ነው የሚደርሰው። በእናንተ ላይ ብቻ የሚደርስ ነገር የለም። እናንተን የሚነካ እኔን ይነካኛል። እናንተ የምትሰሙት እኔም ሰምቼዋለሁ። እናንተ የምታዩት እኔም አይቼዋለሁ። እናንተ ላይ የሆነው ነገር ሁሉ እኔ ላይ ሆኗል። ስለዚህ አትፍሩ ይላችኋል እግዚአብሔር። የሰማ ሰው አሜን ይበል። እግዚአብሔር እኔ አዘጋጅቼላችኋለሁ፣ የሚያኖራችሁን አዘጋጅቻለሁ፣ የሚያሳልፋችሁን አዘጋጅቻለሁ። በማታምኑት መንገድ መጥቶ እግዚአብሔር ከፍ ያለ ነገር በሕይወታችሁ ያደርጋል። የሰማ ሰው በደንብ አሜን ይበለኝ እስቲ። አይታችሁታል ይሄን ጌታ በሕይወታችሁ? እኔ አይቼዋለሁ፣ ሲያዘጋጅ አይቼዋለሁ። አይኖቼን ትልልቅ ሰዎች ላይ አድርጌ እዛ ስጠብቅ እነ ትያበቡን እየላከ። ትያበቡ ማን ናቸው? ቅጠል የሚነግዱ፣ በእኔ ሕይወት ቅጠል የሚነግዱ እነ ትያበቡ ድፍን 50 ሳንቲም ይዘው አውቶቡሴን መጥተው ሽፍን ሲያደርጉልኝ እኔ የምጠብቀው ከሌላ። እግዚአብሔር ግን የኛን መዳኝ፣ የኛን መንቀሳቀሻ፣ የኛን መነሻ የሚጠቀምባቸው ታምር ነው ወገኖቼ። እግዚአብሔር የእናንተን መድኃኒት የጫነበትን ሰው አታውቁት። ማርቆስ ምዕራፍ 5 ላይ ታስታውሳላችሁ። 5:4-35 ወደ ማዶ እንሻገር ብሏቸው የገባበት ታንኳ ታስታውሳታላችኋል። መጽሐፍ ሌሎችም ታንኳዎች ነበሩ ይላል እግዚአብሔር ቃል። ተመልከቱ፣ ያቺ ታንኳ የምትንቋቋ ልትሰብር የደረሰች ታንኳ ናት። ያቺ ታንኳ ተራ ሰዎችን አይደለም የጫነችው። ይዛች ታንኳ ውስጥ አንድ መድኃኒት ገብቷል። ያ መድኃኒት ማን ነው? ጌርጌሶን ሄዶ ሌጊዮን የታሰረውን ሰው የሚፈታ፣ ይዛ ከተማ ሄዶ 12 ዓመት ደም የሚፈሳትን ሴት የሚያነሳ፣ እዛ ከተማ ሄዶ የሞተችውን የ12 ዓመት ልጅ የሚያስነሳ መድኃኒት ነው የጫነችው። ከሌሎች ታንኳዎች ለየት ያለ ግን ፈተናና ችግር ይደርስባታል። ሌሎቹ ታንኳዎች ተናወጡ አይለንም መጽሐፍ። ያቺ ታንኳ ግን ትናወጥ ነበር። ውስጧ ምን አለ? መድኃኒት አለ። እስቲ ውስጧ መድኃኒት አለ በሉ። የምትንቋቋዋ ልትሰበር የደረሰችው ታንኳ ውስጥ በጣም የሚገርመው ትልቅ መድኃኒት አለ። በጌርጌሶን ያለው ሌጊዮንን የሚፈታ መድኃኒት ጭናለች።
የ12 ዓመት ቀንበር የሚሰብር መድኃኒት ትጭናለች። የሞተን የሚያስነሳ መድኃኒት ትጭናለች። ማን ነው ከስትራግል ከሚያደርግ ሰው ውስጥ መድኃኒት የሚጠብቅ? ያችን ታንኳ ናግሯት እስቲ ከሌሎች ታንኳዎች ጋር ህይወቷን እስቲ አስተያዩ። ታንኳዎቹ አፍ ኖሯቸው ቢያወሩ፣ ታንኳዎቹ አፍ ኖሯቸው ቢነጋገሩ የሷ ታንኳ ህይወት ብዙም የሚመስጥ አይደለም። ስቃይ ያለባት ታንኳ ናት። ወገኖቼ ዛሬ ብዙ ስቃይ ውስጥ ያሉ ሰዎች ውስጥ መድኃኒታችሁ አለ። የሰማኝ ሰው አሜን ይበል። በጣም ስትራግል እያረጋችሁ ያላችሁ ሰዎች ስለ ራሳችሁ ነው አይደል እያለቀሳችሁ ያላችሁ? ተው፣ ለሌሎች ሰዎች የሚሆን መድኃኒት እናንተ ውስጥ አለ። ለሌሎች ሰዎች የሚሆን መጽናናት እናንተ ውስጥ አለ። ለሌሎች ሰዎች የሚሆን ፈውስ አለ። የሰማ ሰው አሜን ይበለኝ። በኢየሱስ ስም እየተሰቃያችሁ ያላችሁ ሰዎች ለእናንተ መድኃኒት እየጠበቃችሁ ነው። ነገር ግን እግዚአብሔር በእናንተ ውስጥ የሌሎች ሰዎች መድኃኒት አስቀምጧል። የሌሎች ሰዎች ፈውስ አስቀምጧል። የሌሎች ሰዎች በረከት አስቀምጧል። የሌሎች ሰዎች ነፃነት አስቀምጧል። የሌሎች ሰዎች መነሳት ተቀምጧል። እናንተ ስለ መውደቅ ታስባላችሁ። እናንተ ስለ መሰበር ታስባላችሁ። እናንተ ስለ ማቆም ታስባላችሁ። የሰራዊት ጌታ እግዚአብሔር ግን በእናንተ ውስጥ አልፎ የተሰበሩትን ይጠግናል፣ የታመሙትን ይፈውሳል፣ የሞቱትን ያስነሳል። አንድ ሰው አሜን ይበል። እግዚአብሔር እንደዚህ አይነት አምላክ። ችግር ውስጥ አለህ ማለት ምንም የለህም ማለት አይደለም። አትሞታት። የሰው መድኃኒት አለ አንተ ውስጥ። የሰው ፈውስ አለ አንተ ውስጥ። የሰው ኑሮ አለ አንተ ውስጥ። የሰው ቀንበር የሚሰብር ቅባት አለ አንተ ውስጥ። ይሄንን እውነት የተቀበለ ሰው ዛሬ በኢየሱስ ስም በሕይወቱ ስራ ይጀምራል። እስቲ አሜን። የሆነ ነገር እንዲሆንላችሁ ካላችሁበት ችግር ወጣችሁ ስለ ፈውስነት እያሰባችሁ ከሆነ እንደሱ አይደለም አደራረጉ፣ እንደሱ አይደለም አፈዋወሱ። እግዚአብሔር አምላክ ባላችሁበት ሁኔታ ውስጥ ሆኖ ፈውስ ታደርጋላችሁ። መድኃኒት ከእናንተ ውስጥ ይፈልቃል። የሰማኝ ሰው አሜን ይበለኝ። ባላችሁበት ሁኔታ እንደዛው የተጨነቃችሁ፣ እንደዛው የታወካችሁ ትሄዱና ፈውስ ታደርጋላችሁ። ለብዙ ሰዎች ነፃ መውጣት እግዚአብሔር ምክንያት ያደርጋችሁ። ስለ ራሳችሁ ነፃ መውጣት እየተጨነቃችሁ ነው። እግዚአብሔር እንደዚህ ይበላቸው ይለኝ። የብዙ ሰዎች ነፃነት እናንተ ውስጥ አለ። ስለ ስብራት እያወራችሁ ነው። የብዙ ሰው መጠገን እናንተ ውስጥ አለ። ስለ ሞት እያወራችሁ ነው። የብዙ ሰው ህይወት እናንተ ውስጥ አለ። የሰማኝ ሰው አሜን ይበል። መንፈስ ቅዱስ እየተናገረ ነው። እግዚአብሔር እየተናገረ ነው። በህይወታችሁ እንደ ቃሉ ታምራትን ያደርጋል። እግዚአብሔር አዘዣለሁ ብሏል። እንጸልይ። እግዚአብሔር ፊት እስቲ እንጸልያለን። ለኔ ታዞልኛል፣ እግዚአብሔር ካዘዘልኝ ከዚህ ውጪ ምን ፈልጋለሁ እያላችሁ ጌታን ያመሰገናችሁ ጸልዩ። ታዞልኛል። ከዚህ በኋላ ስለ ስብራት አላወራም። የብዙ ሰዎች ህይወት በኔ ይጠገናል። ስለ ጉለት አላወራም። ስለ ባልቴትነቴ አላወራም። ነብዩን መመግብ፣ ትልቁን ትልቅ ማደርግ፣ የወደቀውን ማነሳ እንጂ በልቼ መሞት አይደለሁም። እኔ ለሞት አልተዘጋጀውም፣ እኔ ለሥራ ተዘጋጅቻለሁ እያላችሁ ጸልዩ። በእግዚአብሔር ፊት በጌታ በኢየሱስ ስም አሁን መንፈስ ቅዱስ በሕይወታችሁ ታምራትን ያደርጋል። ታላቅ ነገር ያደርጋል። የሰማ ሰው ይሄ ይሆንለታል። ክብር ለኢየሱስ ይሁን። ያላችሁበት ሁኔታ እግዚአብሔር አይገደውም። ማይታመን ነገር አድርጎ እግዚአብሔር ያሻግርሃል። ከፊት ለፊት ያለውን ዘመን እንዴት አድርጌ አልፈዋለሁ፣ እንዴት አድርጌ ሻገረዋለሁ ምትል ወንድሜ፣ እግዚአብሔር ያሻግራል። እግዚአብሔር ያሳልፋል።